ጤና ይስጥልኝ ተመልካቾቻችን እንደምን ሰምታችኋል? ይህ እግዚአብሔር አንድ ቀን የተሰኘው ፕሮግራማችን ነው። ይህ ፕሮግራም በኤልሻዳይ ቴሌቪዥን እና በዩቲዩብ በመላው ዓለም የሚለቀቅ ሲሆን አማርኛ ተናጋሪ የሆኑ ኢትዮጵያውያን፣ ኤርትራውያን፣ ሶማሌ ሌላውን በሙሉ እንዲያደምጠው እግዚአብሔር የሚያዘጋጅላችሁ ፕሮግራም ስለሆነ እጅግ በጣም ደስ ይለኛል። ዛሬ ደግሞ በፊታችሁ የቀረብኩት በመጀመሪያ እንደ ቤተሰብነታችን የኤልሻዳይ ቴሌቪዥንም ላይ የምታዩት ፓስተሮች፣ አገልጋዮች እንዲሁም ተመልካቾች ቤተሰቦቻችን በሙሉ ባለፈው በነቢ ገዳ ኢንተርቪው ላይ ባቀረብኩት ዝግጅት ነቢ ገዳ በኢትዮጵያና በኤርትራ መካከል የሚነሳ ጦርነት እንዳለ እግዚአብሔር እንደነገረው ነግሮናል እና እኛ ደግሞ እግዚአብሔርን ብንለምን በንስሐ በፊቱ ብንወድቅ በዓለም ላይ የተበተነው ሁሉ ይህንን ቢያደርግ የተበተነ ኢትዮጵያውያን የሚመለከትን ብንጸልይ እግዚአብሔር የነነዌን ታሪክ የቀየረው በንስሐ አይደለም? ከነነዌዎች ደግሞ እኛ እንቀርበዋለን ለኢየሱስ። ምክንያቱም እኛ አዲስ ኪዳን ዘመን ሰዎች ነን፣ በልጁ የዳንን ህዝብ ነን። ስለዚህ ይህንን የንስሐ በእግዚአብሔር ፊት በመውደቅ ይህን ነገር እንዲቀር ጦርነት እንዳይኖር በፍቅር በስምምነት እንዲያደርጉ እግዚአብሔር መሪዎችን የልባቸው እንዲቀይር እባካችሁ ይህን እንድታነሳሱ ለመለመን ነው። ከዚሁ ጋር አያይዤ እንደ እግዚአብሔር ቃል ነው ይሄ የምነግራችሁ። በመጽሐፈ ምሳሌ ምዕራፍ 21 ቁጥር 1 ላይ የንጉሥ ልብ እንደ ውሃ ፈሳሾች በእግዚአብሔር እጅ ነው፣ ወደ ወደደውም ያዘነብለዋል ይላል እና እኛ በእግዚአብሔር ፊት በምንጾምና በምንጸልይበት ጊዜ እግዚአብሔር የመሪዎችን ልብ መቀየር ይችላል። የወጣቶች ደም አይፈስም፣ የአገር ንብረት አያልቅም፣ እንዲህ እንደተቋሰሉ መኖር ሁሉ ይፈታልና እባካችሁ ይህንን በያላችሁበት የንስሐ ጊዜ እንዲኖር እንድታደርጉልኝ በትህትና ጠይቃችኋል።